ተመልከቱ። ያን ያህል ጊዜ የተሸከመ ሆዷ እንዴት ልጆቿን ለመብላት ደፈረላት? እንዴት ሲያ የእናትነት አንጀቷ ጥርሷን የልጆቿን አጥንት ሰብሮ እንዲበላው ህሊናዋ ደፈረላት? በጣም የሚያሳዝነው እኮ ሌላ ጠላት ሊመጣባት ምናልባት ወግነውም ልጆች ናቸው ሊያድኗት ይችላል። እነዚያን ልጆቿን ለምን ለመግደል ድመት ደፈረች? አይ ድመት ስንት ዘመዶች አሏት በዚህ ዘመን መሰለችው። ድመት ልጆቿን እንደምትበላ ልጆቿን የምትበላ ሀገር የለችንም ወይ ዛሬ? ጠላት ሲመጣ የሚመክቱላትን የወለደቻቸውን ልጆች የምትበላ ሀገር የለችም አለች። ጾም ያስፈልጋል ለዚህ፣ ጸሎት ያስፈልጋል ለዚህ። አሜታ የወለደች መመኪያ የምትላቸውን ልጆች በየተራራው መጣል ከጀመረች ሰነባ ያገለች ነው። ጾም ግን የማን መልክ ናት? የሰው መልኩ ጾም ነው። በእግዚአብሔር መልክ ተፈጠርን ማለት ተመልከቱ። እስከምንሞት ድረስ እየበላን እስከ 9 ሰዓት ድረስ እየጾምን የጾምን ሕይወት እየተለማመድን ኖረን መጨረሻ ግን የምንገባው የማንበላበት ሕይወት ላይ ነው። በመንግሥተ ሰማያት ምግብ የለም። በመንግሥተ ሰማያት መጠጥ የለም። በመንግሥተ ሰማያት ምግባችን ማን ነው? አንድ ጊዜ ዛሬ የተቀበልነው የክርስቶስ ሥጋ ለዘላለም አጥግቦን ይኖራል። ዛሬ የተቀበልነው የክርስቶስ ደም ለዘላለም ጥማችንን ቆርጦልን ይኖራል። የማያመሰኳ አትብላ፣ ሰኮነው ድፍን የሆነ አትብላ። ሁለቱን የያዘ ነው የሚበላው። የሚያመሰኳው ሰኮነው ድፍን የሚሆነ በግንብ የሚበሩ ሲሆኑ ደግሞ እዚህ ጋር ኮከንና ቁንጮና ኮከን ያላቸው ናቸው የሚበሉት። ባህር ላይ ያሉ አሳዎች ከሆኑ ደግሞ የሚበሉት ቅርፊትና ክንፍ ያላቸው ናቸው። አምባዛ ይበላል። እሺ ሰምታችኋል? ያልኩት ሁሉም የራሱ ትርጉም አለ። ለምን መሰላችሁ? የማያመሰኳ አትብላ ማለት ተምረህ የተማርከውን ትምህርት የማታስበው አትሁን ማለት ነው። ወደ መንፈሳዊ ትርጉም ሲመጣ ሰኮነው ድፍን የሆነ አትብላ ማለት ተነግረህ የማትሰማ ልበ ድፍን አትሁን ማለት ነው። ትሰማላችሁ? ቅል አሁን ዛሬ የቅል ቀን ነው። የዮናስ ቀን አለ። ቅል ለቤተ ክርስቲያን መስዋዕት ሆኖ አይገባም። ሾላም ለቤተ ክርስቲያን መስዋዕት ሆኖ አይገባም። እንዳታስገቡ ተብሏል። ሊቃውንቱ የተረኩሙት ምን አሉ? በይ እሳት፣ ተበይ እሳት፣ ጠጭ እሳት፣ ተጠጭ እሳት፣ በይ ነፋስ፣ ተበይ ነፋስ፣ በይ መሬት፣ ተበይ መሬት። ይህ ምን ይደንቃል አላቸው። ገብታችኋል? አልገባችሁም? እየተሰራችሁ ገብታችኋል? በእጃቸውን በሰው ደም ሰው አርደው በሰው ደም እየታጠቡ ቆሻሻ ያረክሰናል የሚሉ ሰዎች እነዚህ ናቸው አይሁድ የሚባሉት። ይሄ ነው እንግዲህ በየሰው ሰፈር አማላጅ እየተባለ የሚደሰኮረው ማለት ነው። እስኪ በሉ አንዴ ሊቀ ዛሬ ክርስቶስ ምንድን ነው? ሊቀ ካህናት በሉት። ባሉ ነገር ምን ማለት ነው ይመስላችሁ? ይህ ክርስቶስ ሊቀ ካህናት ነው ማለት ተመልከቱ። ሊቀ ካህናት በውስጥ ሊቃነ ካህናት በካህናት ውስጥ ካህናትን የሚሾም ነው ማለት የሚሞቱ ካህናት ዛሬም አሉ። እነሱን ይሾማል። እነሱ ሞት ሲያሰናብታቸው እሱ ግን ሞት ስለማይሽረው በእነሱ ውስጥ ካህናትን እየሾመ በካህናት ላይ ስልጣኑ ለዘላለም ይኖራል ማለት ነው እንጂ ያማልዳል የሚል ትርጉም የለም። አንዳንድ ሰዎች ኦሪት አልፋለች ሁሉ ይበላል የሚሉ ሰዎች ነው። ኦሪት ጌታዬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘወለደነ በግዛ ምሕረቱ ለተስፋን ተባቲ መሃዮ ለምንድንባት ለትንሣኤ ዘለክብር በኢየሱስ ክርስቶስ የወለደን የኢየሱስ ክርስቶስ የባሕርይ አባቱ እግዚአብሔር አብ የባሕርይ ሕይወቱ መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሐሳር ወደ ክብር ከሲኦል ወደ ገነት የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው
ክብርና ምስጋና ይድረሳቸው። ሁላችሁም የቅድስት ቤተ ክርስቲያን ልጆች፣ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? እግዚአብሔር ይመስገን ያስባላችሁ። እግዚአብሔር ይመስገን። እግዚአብሔር ሰው የሆነው ሊታዘዘን ነው። እኔ በጣም ይገርመኛል። እግዚአብሔር የኛ አገልጋያችን ነው። እግዚአብሔር የሁሉም ሰው አገልጋይ ነው። ይሄን አስባችሁ ታውቃላችሁ? እግዚአብሔር አገልጋያችሁ እንደሆነ። አገልጋይ ማለት ውሃ የምትቀዳ፣ ልብስ የምታጥብ፣ ምግብ የምታበስል፣ የምትንከባከብ እናት አይደል? ያቺ ናት አገልጋይ የምትባለው። ከእግዚአብሔር በላይ አገልጋይ አለ ወይ? ሰዓት ሳያፋልስ ፀሐይ የሚያወጣ፣ ሰዓት ሳያፋልስ ብርሃንን የሚያመላልስ፣ ጊዜ ለአንድ ደቂቃ ሳይቆይ ነፋስን የሚያወጣልን። የፀሐይ ሲሆን ነፋስ ጸጥ ቢል እኮ ዓለም ያልቃል እኮ። አስባችሁ ታውቃላችሁ እንደዚያ ብላችሁ? በነገራችሁ ላይ አንድ ነገር ልንገራችሁ። ዛሬ ከጭንቀት ተላቃችሁ ልትሄዱ እፈልጋለሁ። እሱ ምንድነው? ይሄ መዓት የሚያወሩ ሰዎች ላይ አትከተሉ፣ በሞት ያፈርሰውላችሁ። መዓት የሚያወሩ ሰዎች ምንድነው? የዓለም የሙቀት እንትን ጨመረ፣ እንዲህ ያለ ወንዝ ደረቀ፣ ውሃው በላ የሚሉ ሰዎች ማለት ነው። እዛ ውሃው ይብላቸውና እንዲህ የሚል እግዚአብሔር አለን ማለት አለብን። ማን አለ? በቃ እግዚአብሔር እኮ ባለ ሳይሆን በሌለ ነው የሚያኖረው። የሌለ ነፋስ አምጥቶ ነው ኦክሲጅን እንድንተነፍስ የሚያደርገን። የሌለች ፀሐይን አምጥቶ ነው ፀሐይ የሚያወጣልን። የሌለ ጨለማን አምጥቶ ነው ደግሞ በቀኑ በብርሃኑ ስትደክሙ የዋላችሁት በጨለማ ወረፉ ብሎ ሌሊትን ያመጣልን። እና ከእግዚአብሔር በላይ አገልጋይ አለ ብላችሁ ታስባላችሁ? አሁን እናንተ ሆናችሁ ያመጣችሁት። በዛው እንዲገባ ነግራችሁ ልላፍ ብዬ ነው። አለ ከእግዚአብሔር በላይ በፍጹም እኮ የለም። እውነቴን ነው። እቺ ቤት የሚሰራው ሰራተኛ እሷ እኮ አገልጋይ አይደለች። ታካፍሏት ነው እሷ። ለእግዚአብሔር ምን ከፍለነዋል? እስኪ አስቡት። ባስ ላይ ወይም ታክሲ ላይ ወይም ሆነ ቦታ ብትገባ ካፍላ የኮቲ ሁሉ ካፍላ ነው። እግዚአብሔር ለተሸከመበት ክፈሉ ቢለን ምን ይውጣል ነበር? አስባችሁ ደግሞ 24 ሰዓት የሚሸከም ደግ ሆነን ብቻ መስሏችሁ ነው የሚሸከም? ክፉ ሆነንም ተሸካሚ እግዚአብሔር፣ ክፉ ሆነንም የማይጥለን እግዚአብሔር። እና እግዚአብሔር አገልጋይ ነው። ያንን ልንገራችሁ ብዬ ነው። እና ኑ ስትባሉ ማለት ይኸውላችሁ ትልቅ መሆን ከፈለጋችሁ ነገሩን ገልብጣችሁት ነው እንጂ ምንድነው ማገልገል እኮ እንደኔ መከበስበስ አይደለም። ማገልገል ለሚበልጥ ሰው ሳይሆን እኔ አልበልጣችሁም፣ ይቅርታ አድርጉልኝ። አባቶች ሲያዙ ለሚበልጡ አባቶች መታዘዝ ሳይሆን የዓመት ሕፃን ቢሆን ሲያዝ መታዘዝ እኮ ነው። አይገርማችሁም? እግዚአብሔር ለእኛ ሲታዘዝ ያው ክረምት የሚያገባልን እሱ ነው። ክረምትን የሚያወጣው እሱ ነው። ክረምት እንደገባ ቢቀር ምን ይውጠን ነበር? በጋ እንደሆነ ቢቀር ምን ይውጠን ነበር? ሰማይ ዝናብ ባይሰጥ ምን ይውጠን ነበር? መሬት የተከሉባትን ባታጸድቅ ምን ይውጠን ነበር? ስለዚህ እንደ እግዚአብሔር ያለ አገልጋይ የለም። ወሩላችሁ እንደ እግዚአብሔር ያለ እንደ እግዚአብሔር ያለ አገልጋይ ያለ መስሏችሁ? ተኝተን ሌሊት ደም ስራችንን የሚጠብቅ እንዳይሻረር፣ ስንበላ ትን እንዳይለን፣ ስንጠጣ ውሃው አንቆ እንዳይገለን፣ ምራቃችን እንዳያንቀን፣ ስንተነፍስ እንዳዞ እንዳንሞት እግዚአብሔር ጠብቆ ያኖረን እግዚአብሔር ነው እንጂ አገልጋይ ሌላ ማን አለ? የእውነት ይህን እስኪ አስቡት። ሰራተኛ ሳይኖራችሁ ሲቀር፣ ሰራዊት ሳይኖራችሁ፣ ወታደር ሳይኖራችሁ ሲቀር፣ ዘመድ ሳይኖራችሁ ሲቀር፣ ሀብት ሳይኖራችሁ ሲቀር፣ ወገን ሳይኖራችሁ ሲቀር፣ መልክ ሳይኖራችሁ ሲቀር፣ ዝና ሳይኖራችሁ ሲቀር፣ ጥቃቅን ነገር መሆኑን አስባችሁ እግዚአብሔር አለ ይሆን? ማን አለ? በሉ ነገሩ እንጂ እግዚአብሔር አለ። በቃ እግዚአብሔር አገልጋይ ነው። በእናታችን ማይጸና እንዳይለን ተዘግዝቀን አንተ ርሶ ተራ ስለለበት ቦታ ላይ እናት የማታይበት ቦታ እሆድ ውስጥ ታፍነን እንዳንቀር እኮ ኦክስጅን የሚመገበን እግዚአብሔር ነው። 15 ደቂቃ ሕፃን ልጅ አፍንጫ ላይ ልብስ ብትጭኑበት በዛው ሞቶ ነው የሚገኘው። በእናቱ ማይጸን ግን
እግዚአብሔር ይጠብቀው እና ስለዚህ ሁላችሁ መቼም ቢሆን ለማለት የፈለኩት ስትታዘዙ ማንን ነው የምትመስሉት? ባሉ ነገር በሞቴ ከሚያዝ ሰው ምን የሚል ሰው ነው ብፁዕ? የሚታዘዝ በሉ እንጂ እሱ ነው ብፁዕ። ብፁዕ ማለት እሱ ነው። ሐዋርያትም ትዕቢታቸውን የሐዋርያትን የስልጣን ትዕቢት ያራቀላቸው ክርስቶስ በዚህ ነው። ሐዋርያት እንሸለም ይመርብን በመንግሥተ ሰማይ አለቃ የሚሆን ማን ነው እያሉ ወሬያቸውን ሲያወርዱት ጴጥሮስ እኔ ነኝ እንጂ አለቃ አለ። እንዴት ሲባል ያለኝን ሁሉ ትቼ የመጣው የ80 ዓመት ሽማግሌ ዮሐንስ ቢከተል ወጣት ነው፣ ሌላው ቢከተል ወጣት ነው፣ እኔ ነኝ እንጂ አለቃ ነው በመንግሥተ ሰማያት አለ። እየሰማችሁ ነው። ከዛ ደግሞ ሌሎቹ ደግሞ ምን አለ መሰላችሁ? ጴጥሮስም ምን ተተቢል አይችልም ናትናኤል ነው እኔ ነኝ እንጂ ኦሪት ሊቁ እኔ ነኝ እንጂ ኦሪትን ስተረጉም የነበርኩ ኦሪትን ትቼ የተከተልኩ እኔ ነኝ እንጂ ደግሞ አለቃ መሆናል። ከዛ ደግሞ ተመልከቱ ማቴዎስ ደግሞ ግብር ሳስገብር ያን ሁሉ ብር ትቼ መጥቼ እኔ ነኝ እንጂ አለቃ አለ። ጴጥሮስ ቢከተል አንዳርያ ትቶ ነው እኔ ስንቱን የተውኩ አለ። እዛ ይሄን ብለው ሄደው ምን አሉት? ጌታ ሆይ በመንግሥተ ሰማያት አለቃ የሚሆን ማን ነው አሉት። ምን እንደመለሰላችሁ ታውቃላችሁ? እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም ካላቸው በኋላ ምን አላቸው? አለቃ ሊሆን የሚወድ ዘይፈቅድ ይኩን ሊቀ ይኩንክሙ ላይከ። አለቃ ሊሆን የወደደ ሰው ምን ይሆን? አገልጋይ ይሁን። እስኪ በሉ አለቃ ሊሆን የወደደ በሉ ምንድን ነው? ከዛ ስለዚህ ለአለቅነት ሳይሆን ለምን ሩጡ? በሞት የተገሩ ተገልብጦ ነው ነገሩ አይደል? አለቅነትን የፈለገ ሰው ይወርዳታል ብዬ ነው። ኧረ እኔ እዚህ ምናምን ቤተክርስቲያን አላልኩም አደራችሁ። እኔ ያልኩ ያለሁት አለቃ ልሁን ያለ ሰው እሱ ይበታችሁ ልሁን ያለ ነው የተሾመ አይደለም። አንተ ሰው አስገድደው ከሾሙህ ማነው ተሾም ሲሉ የሚሻል ነገር ያለበል ግን አንተ መምራት እየቻልክ መከራ ፈርተህ ከሆነ ደግሞ አልሾምም ያልክ ራስ ወዳድነት ይሆንብሃልና ወደ አምላክ እየጸለይክ ተሾምላቸው። እያለቀሱ መሾም ነው። ሲሾም አባቶቻችን እያለቀሱ ነው የተሾሙት። እነ ዮሐንስ አፈወርቅ፣ እነ ቅዱስ ኤጲፋኒዎስ፣ ሌሎችም አባቶች እያለቀሱ ነው የተሾሙት። ሹመትን አይፈልጉትም። ከዚያ በኋላ ነው ሐዋርያት ገባቸው። አገልጋይ ለመሆን አለቃ ለመሆን የፈለገው ሰው አገልጋይ ይሁን። መጥገብ የፈለገው ሰው ይራብ። መከበር የፈለገው ሰው ይዋረድ። መልበስ የፈለገው ሰው ይራቆት። ሌላ አይደለም። ደግሞ እንዳሰልጥቁት በፈቃድ መራብ ማለት ነው። ይራብ ሲባል እጅና እግርን አጥፋ መራብ አይደለም። እያለህ ሰጥተህ መራብ ነው። ሀብተ ለእግዚአብሔር እንጂ ነው ብለህ ማለት ነው። እና አገልጋይ አለቃ ሊሆን የፈለገ ምን ይሁን? አገልጋይ ይሁን። በዚህ ቃል የሁላችንንም የስልጣን የበላይነት እንሁን የሚል ፍላጎታችንን መድኃኒዓለም የትዕቢት ሰይጣንን አውልቆ ይጣልልን። ከዚያ በኋላ ምን እንሆናለን? እንከብራለን። ለዚህ ነው ወግሪስ ተከብር ዘንድ ዝቅ በል፣ ትበራ ዘንድ ትጠግብ ዘንድ ተራብ፣ ይበራልህ ዘንድ ይጨልምብህ፣ ትደሰት ዘንድ እዘን፣ ታገኝ ዘንድ እጣ፣ ወገን ይኖር ዘንድ ወገንህን ትተህ ተለይተህ እግዚአብሔርን ብቻ ወገን አድርግ፣ ሁሉ ያንተ ወገን ይሆናል ይላል። እግዚአብሔር ከሁላችን ጋር ይሁንልን እና ስላዘዝኳችሁ በዛው የመታዘዝ ዋጋ እንዲገባቸው ብዬ ነው እንጂ ርዕሴ አይደለም። እና እግዚአብሔር ሲመጣ እንኳን እየታዘዘ ነው የመጣው። እያዘዘ በሞት የነገሩ እየታዘዘ ነው የመጣው። አልታዘዝም የሚል ሰው ካለ እሱ ይህ ክርስቶሳዊ ነው። ክርስቶስን ለመምሰል መታዘዝ ነው። ማንም ይዘዛችሁ ታዘዙ። የመታዘዝ ጉልበት ምን ያህል እንደሆነ እሱን ሌላ ቀን እንማማረዋለን። እና ይህን ካልኳችሁ ወደ ነገር ይግድ እግዚአብሔር ሁሉንም ይሽራቸዋል የሚለው ኃይለ ቃሉን የምናገኘው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 13 ላይ ነው። የዕለታችን ርዕስ ይሄ ነው። ሙሉ ቃሉ እንዲህ ይላል። ለርዕሳችን የምናደርገው እስመ መብል ለከርስ ወከርስኒ ለመብል፣ ወከርስኒ ለመብል። ሆድ እንጀራ ምግብ ለሆድ ነው፣ ሆድም ለምግብ ነው።
ወክሌሆሙ ይስሮም እግዚአብሔር ሁሉንም ይሽራቸዋል። ሲበሉ መብል በሉ እንጂ መብል በሉ ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ስንቱን ይሽራል? በሉ ሁሉንም በሉ እንጂ ሁሉንም ይሽራል። ልብ ብላችሁ ስሙ። መብል ለሆድ ነው፣ ሆድም ለመብል ነው አላቸው። ቅዱስ ጳውሎስ በነገራችን ላይ ለቆሮንቶስ ሰዎች ነው እየላከላቸው ያለው። ቅዱስ በዚህ ዓለም ብልህ ሰው ማየት ከፈለጋችሁ ጳውሎስን ተመልከቱት። ብልህ ሰው ማየት ከፈለጋችሁ ለምን መሰላችሁ እንደዛ ያልኳቸው? አንድን ሰው ጠማማነቱን ጠማማ ብሎ ሳይሆን የሚያስተካክለው ጠማማነቱን እንደያዘ ጠማማነቱን በማስረዳት የሚያስረዳ ነበር ቅዱስ ጳውሎስ። በጣም የሚገርማችሁ ቅዱስ ጳውሎስ ለግሪክ ሰዎች እንደ ግሪክ ሆነላቸው፣ ለአይሁዳውያን እንደ አይሁዳውያን ሆነላቸው፣ ሕግ ለሌላቸው ሕግ እንደሌለ ሆነላቸው። ለዚህ ነው ቅዱስ ጳውሎስ ምን ይላል? እኔ ይላል እግዚአብሔር አይሁድን የሚምርልኝ ከሆነ እኔ ሲኦል ብገባ እንኳን ችግር የለውም። እግዚአብሔር እናንተ የምትሰርቁ ከሆነ እኔ ልሙትና ዳኑ የሚል አባት ማለት ትክክል እግዚአብሔርን የሚመስል እና ቅዱስ ጳውሎስ ሲያስተምር ለሁሉም ሰው ድክመቱን በማስረዳት ሳይሆን የሚጀምረው ደግነቱን በማስረዳት ይጀምር ነበር። ምንነቱን በማስረዳት በሉ ንገሩኝ እንጂ አረማውያን የሚባሉት በመጽሐፍ ቅዱስ ቋንቋ ሁሉ ባቴ የሚባሉ ሰዎች ናቸው። ሁሉ በምኔ በሉ ንገሩኝ እንጂ ሁሉ ባቴ ሁሉ ልብላው የሚሉ ማለት ነው። አንድ ነገር እንድትዙልኝ ይፈልጋለሁ። ሁሉ ይበላል ወይ? አንድ ንስሐ አባት ናቸውና ንስሐ ልጃቸው ቤት ሄደው በጾሙ ስጋ ይበላል። ከዛ ምን አለ መሰላችሁ ልጁ አንተ ልጅ ለምንድን ነው ስጋ ብትበላ አሉት። አይ እኔ ሁሉንም ነው የምበላው አልመርጥም አላቸው። ይሄ ነገር ጭንቅ ነው። ወለተ ማርያም በደህናዋይ ቤትሽን እግዚአብሔር ይባርከው ልሂድ አሉ። ምነው አባ አይቆዩም አለቻቸው። ልጅሽ ሁሉንም ነው የሚበላው አሉት። ገብቷቸዋል ብዬ አስባለሁ። ስጋውን ሲጨርስ እኔንም ሊበላኝ ይችላል ማለታቸው። ሁሉም አይበላም። አንዳንድ ሰዎች ኦሪት አልፋለች ሁሉ ይበላል የሚሉ ሰዎች ነው። ኦሪት ጌታዬ ኦሪት ያለፈው መስዋዕቷ ነው። ኦሪት እንደውም ተተረጎመች ነው እንጂ የሚባለው አለፈች የሚለው ቃል ምን መሰላችሁ? ኦሪት ድሮውንም ልትተረጎም ነው እንጂ የተሰራችው ጸንታ ልትኖር አይደለም። ሰምታችሁ አልምለዋል። ኦሪት ለወንጌል ጥላ ናት ይላል ቅዱስ ጳውሎስ። ሲበሉ ኦሪት ይበሉ ለወንጌል ጥላ ናት። ጥላ ይወላችሁ እዚህ ከቆማችሁ ከወዲህ ከሆነ ፀሐይዋ የወጣ ከምስራቅ ስትወጣ ጠዋት ፀሐይዋ ጥላችሁ ሩቅ ቦታ ላይ ይደርሳል። ጥላችሁ አካል እንዳለ ነው እንጂ ማን አካል እንደሆነ አይገልጽም። ኦሪት ደግሞ ለወንጌል ጥላ ናት። ጥላ ናት ማለት ልብ ብላችሁ ስሙ። በምሳሌነት በቀድሞ በብሉይ ኪዳን በግ ይሰዋባት ነበር። ያንን በግ አሳልፎ አማናዊ በግ ራሱ እንዲሰዋባት ሆናለች። ጥላነቷ ለዚህ ነው። ቀድሞ ተመልከቱ፣ ደም ይፈስባት ነበር የበግ ደም። አሁን ግን የክርስቶስ ደም ይፈስባታል። እነዚያ በጎች ቅዱስ ዮሐንስ አፈወርቅ እንዳለ ኦሪት ትሰይም ሰባ መዋቴ፣ ኦሪት ሟች ሰውን ስትሾም ኖረች። ክርስቶስ ግን ወንጌል ግን አለተመልከቱ ሟች ሰው ስትሾም ነበረች። ብዙ ሊቀ ካህናት አለፉ። ማንን ጥበቃ? የማይሞት ሞትን ድል አድርጎ የሚነሳ ሊቀ ካህናችንን ክርስቶስን ጥበቃ ማለት ነው። በነገራችሁ ላይ አንድ ነገር ስሙ። ሊቀ ካህን እስኪ ሊቀ ካህናት በሉ እስኪ በሉ ወደም ይሄ ነው እንግዲህ በየሰው ሰፈር አማላጅ እየተባለ የሚደሰኮረው ማለት ነው። እስኪ በሉ አንዴ ሊቀ ዛሬ ክርስቶስ ምንድን ነው? ሊቀ ካህናት በሉት በሉ ነገር ምን ማለት ነው ይመስላችሁ? አሁን ተመልከቱ። አሮን አለፈ፣ ሙሴ አለፈ፣ ሌዋውያኑ አለፉ፣ ሐዋርያት መጡ፣ ሐዋርያት አለፉ፣ ሐዋርያን አበው መጡ፣ ሐዋርያን አበው አለፉ፣
አሁን ያለነው መጣን፣ አሁን ያለነው የምናልፋለን፣ የማያልፍ ግን ማለት ነው። ገብቶችኋል? ሊቀ ካህናት ነው ማለት እኮ ልብ በሉ። በካህናት ውስጥ ሞት ስለማይሽረው ካህናትን እየሾመ ይኖራል ነው እንጂ እሱ ያገለግላል ማለት አይደለም። ግልጽ ነው ንግግር። አንድ ሰው ንጉሥ ነው ማለት ወታደር አለው ማለት ነው፣ ታዋቂ ነው ማለት ነው። አሰቡም ብለው ክርስቶስ ሊቀ ካህናት ነው ማለት ተመልከቱ። ሊቀ ካህናት በውስጥ ሊቃነ ካህናት በካህናት ውስጥ ካህናትን የሚሾም ነው ማለት የሚሞቱ ካህናት ዛሬም አሉ፣ እነሱን ይሾማል። እነሱ ሞት ሲያሰናብታቸው እሱ ግን ሞት ስለማይሽረው በእነሱ ውስጥ ካህናትን እየሾመ በካህናት ላይ ስልጣኑ ለዘላለም ይኖራል ማለት ነው እንጂ ያማልዳል የሚል ትርጉም የለም። ገብቷችኋል? ያችን ጥላ ነበረች፣ መልከ ጼዴቅን ጥላ አድርጋ መጣች። ከዛ ማለት በከመ ሲመቱ ለመልከ ጼዴቅ የሚባል አባቱም እናቱም ዘመኑም የማይታወቅ ነው የሚለው። አባትም እናትም አለው፣ ዘመኑም ደግሞ ይታወቃል። በመጽሐፍ ቅዱስ ስላልተጻፈ ነው እንጂ ያ ዘመኑ የማይታወቅለት ተብሎ የተነገረው መልከ ጼዴቅ ለማን ምሳሌ ነበር? ለክርስቶስ። ዘመኑ የማይታወቅ ሲባል ለመልከ ጼዴቅ ልብ በሉ፣ እድሜው ብዙ ስለነበረ መልከ ጼዴቅ በእሱ ዘመን የነበሩ ሰዎች ሞት እያሰናበታቸው እናት አባቱን የሚያውቅ ሰው ጠፍቶ ነው በዘመኑ። ለክርስቶስ ሲሆን ግን ዘመን የማይቆጠርለት ማለት ዓለም ከመፈጠሩ አስቀድሞ ዓለምን የፈጠረ ነው፣ ቀዳማዊ ቃል ነው ማለት ነው። ይህን ነው ሰብክልን የቆየችው ኦሪት። እና ሁሉም አይበላም፣ ሁሉ አይበላም ነውር ነው። ለእነዚህ ሰዎች ነው ቅዱስ ጳውሎስ ምን አላቸው መሰላቸው? ለአይሁድ እንዳይሁድ ሆንኩላቸው ማለት፣ ለአረማውያን እንዳረማውያን። ምን አላቸው? መጀመሪያ ብሉ ሁሉ ተፈቅዷል አላቸው። ተመልከቱ ምን እንዳይሉ፣ አይ ሆዳችን ከተነካ አንመጣም አናምንም እንዳይሉ እኮ ነው። አያቸው? እየሰማችሁ? ስለዚህ ምን አላቸው ግን? መብል ለሆድ ነው ሲበሉ፣ መብል ነው ለሆድ ነው፣ ሆድም ለመብል ነው። መብል ለሆድ ነው ማለት እንጀራ የሚሸከመው ማለት ነው ሆድ ነው። ሆድ ደግሞ ለመብል ነው ማለት ሰውየው ኃይል የሚያገኘው ምን ሲል ነው? ሲበላ ነው አላቸው። ከዛ ምን አላቸው? ሰው የነገርኳቸው ራሳችን ንገሩ። ሁሉንም አራ ነገር ልጅ ሁሉንም እግዚአብሔር ይሽራቸዋል። ምን ማለት መስላችሁ ነው? በሚያልፈው ሆዳችሁ የማያልፈውን እግዚአብሔር አትጡት ማለት ነው። አያችሁ አይደል? ቅዱስ ጳውሎስ ማለት እሱ አስቀድሞ ወደ እነሱ ድክመት ወርዶ መብል ለሆድ ነው አላቸው። እሺ። ሆድም ለመብል ነው አላቸው። እሺ። መብል ለሆድ ነው፣ መብልም ያልፋል ሆድም ያልፋል፣ የማያልፍ ግን ማን ነው አላቸው? እግዚአብሔር። በሚያልፈው ሆዳችሁ እግዚአብሔርን አትጡት። በሚያልፈው ምግብ የማያልፍ ምግብ እግዚአብሔርን አትጡ ብሎ ሰበካቸው ማለት ነው። አንዳንድ ሰዎች የሚጠቅሱትን ጥቅስ ልጥቀስላችሁ። ከአፍ ወጣ እንጂ ወደ አፍ የሚገባ አያረክስም ተብሏል ይላል። ሊበሉ የፈለጉ ሰዎች መቼስ እንዲህ ተመልከቱ። አትጥቀሱ ይል መጽሐፍ ቅዱስ አስቸጋሪ እኮ ነው። ሲሆኑ ከአፍ ወጣ እንጂ በሉ ወደ አፍ የገባ አያረክስም ነው ይሄናል። ይህ የተባለበት የጥያቄው አውድ ልትብላችሁ ሰው በጣም ነው የሚገርመው። ከዚህ እንደ አሜሪካ ሊርቅ ይችላል ራሱ ንግግሩ ከሰዎቹ ንግግር። እኔ እጅ አላየሁትም እንጂ ሳስበው ከዚያም በላይ ሊርቅ ይችላል እንጂ እጅ አላውቅም ብዬ ነው። እና ግን ምንድነው መሰላችሁ ያልኳቸው ያለሁት አንድ ጊዜ በዕለተ ሰንበት ቀን ጌታ በእርሻ መካከል ሲያልፍ ደቀ መዛሙርቱ ራባቸው። በሰንበት ቀን እያሹ በሉ፣ እጃቸውን ሳይታጠቡ በሉ። አይሁድ መጡና ምን አሉ መሰላችሁ? ጌታ ሆይ ደቀ መዛሙርት ሳይታጠቡ እየበሉ ነው አሉት። ምን ሳይሉ? አይሁድ ክፋታቸው እኮ ነው። ተመልከቱ፣ የአይሁድ ክፋት ቁጥር የለም። የክርስቶስን ደም ሊያፈሱ ተዘጋጅተው እየወጡ የክርስቶስን ደም አፍስሰው ቤተክርስቲያን አንገባም ይላሉ ማለት ነው። በእጃቸውን በሰው ደም ሰው አርደው በሰው ደም እየታጠቡ ቆሻሻ ያረክሰናል የሚሉ ሰዎች እነዚህ ናቸው አይሁድ የሚባሉት ማለት ነው። ከዚያ በኋላ ምን አላቸው ጌታ?
ወደ ሆድ የገባ ጥቂት ቆይቶ ወጥቶ ይወድቃል። ሰው የሚያረክሰው ከውስጥ የሚወጣ ነው አላቸው። ምን ማለቱ ነው? እናንተ በልባችሁ እኔን መግደል አስባችሁ ትመክራላችሁ። የሚያረክሳችሁ እኔን ለመግደል ያሰባችሁት ነው እንጂ ተመልከቱ፣ ወደ ሆዳችሁ የገባው እንጀራ አልነበረም የሚያረክሳቸው አላቸው እንጂ ብሉ ለማለት የተጠቀሰ ነው። ሰምታችኋል? ይሄ ነው ትርጉሙ። ከዛ ሐዋርያት ጠጋ አሉና ትርጓሜው ላይ ሊቃውንት ሲተረጉሙት ጌታ እንዲህ አሉት፣ ጌታ ሆይ አሉት፣ አይሁድ እኮ ታዲያ ሁሉንም ብንጠርገው ምን ችግር አለ ይሉ የለምን አሉት። አይወዳችሁ የማን ጥያቄ ነው? የእነሱ በሉ እንጂ አንዳንድ ሰው የለም። አንዳንድ ሰው እኮ አለ የራሱን ጥያቄ የጎረቤት አስመስሎ ይመጣል። እኛ ጋር ሲመጣ አይደል ገጥሟቸው እንደዚህ ያሰው ስለሚፈራ ምን ያደርጋል ታዲያ? ዘወር አድርገው ነው አይሁድ እንደው አህያውንም ፈረሱንም ቢበሉት ምን ችግር አለ ይሉ አይደሉም። ቢጠርጉት ችግር አለው እኮ ያልክ ይመስላችኋል ሲሉት ችግር የለውም እሱ በይሳት ይበላል አላልኩም። ይችላል ችግር እንዳይፈጠር ይችላል። አንዳንድ ሰዎችን ስለሰማሁ እንደዛ እንግዲህ ሰዎች አሉና በይሳት ተበይሳት ጠጭ እሳት ተጠጭ እሳት በይ ነፋስ ተበይ ነፋስ በይ መሬት ተበይ መሬት። ይህ ምን ይደንቃል አላቸው። ገብታችኋል? አልገባችሁም? እየተሰራችሁ ገብታችኋል? ሰው ሲበላ የሚበላው ምንድን ነው? ለስንት ባሕሪ ነው የሚመግበው? የነፋስ ባሕሪ ለነፋስ ባሕሪ ነው የሚመግበው። እህል መሬት ነው፣ የመሬት ባሕሪ ለመሬት ነው የሚገባው ሄዶ ማለት ነው። ውሃ እነዚህ እርጥብ የሆኑ ነገሮችን ስንበላ የውሃ ባሕሪ ሄዶ የሚቀላቀለው ከውሃ ባሕሪ ነው። ሙቀት ያላቸውን ነገሮች ከበላን ሙቀት የእሳት ባሕሪ የሚቀላቀለው ከማን ጋር ነው? ከእሳት ባሕሪ ጋር ነው። እሳትን ቢበላ መሬት ከመሬት ጋር አንድ ቢሆን አይደንቅም። እናንተ ግን እኔ ልትገዱ ታስባላችሁ። ይሄ ነው ክፋት አላችሁ እንጂ ሁሉንም ብሉ የሚል የለም። ትሰማላችሁ? ከቃሉ ጋር ናችሁ አይደል? ከቃሉ ጋር ናችሁ አይደል? በመጽሐፍ ላይ ብዙ የመብል ፍትሐ ነገሥቱን በደንብ አሉት። የመብል ሕግ አለ። ለምሳሌ ልብ ብላችሁ ስሙ። የማያመሰኳ አትብላ ተላለች አይደል? ወሪት ወርስ የማያመሰኳ ባሉ አንድ ጊዜ አትብላ ምን ማለት መስሏችሁ? የማያመሰኳ አትብላ፣ ሰኮናው ድፍን የሆነ አትብላ። ሁለቱን የያዘ ነው የሚበላው። የሚያመሰኳ ሰኮናው ድፍን የሚሆነ በግንብ የሚበሩ ሲሆኑ ደግሞ እዚህ ጋር ኮከንና ቁንጮና ኮከን ያላቸው ናቸው የሚበሉት። ባሕር ላይ ያሉ አሳዎች ከሆኑ ደግሞ የሚበሉት ቅርፊትና ክንፍ ያላቸው ናቸው። አምባዛ ይበላል። እሺ ሰምታችኋል? ያልኩት ሁሉም የራሱ ትርጉም አለ። ለምን መሰላችሁ? የማያመሰኳ አትብላ ማለት ተምረህ የተማርከውን ትምህርት የማታስበው አትሁን ማለት ነው። ወደ መንፈሳዊ ትርጉም ሲመጣ ሰኮናው ድፍን የሆነ አትብላ ማለት ተነግረህ የማትሰማ ልበ ድፍን አትሁን ማለት ነው። ትሰማላችሁ? ቅል አሁን ዛሬ የቅል ቀን ነው። የዮናስ ቀን አለ። ቅል ለቤተ ክርስቲያን መስዋዕት ሆኖ አይገባም። ሾላም ለቤተ ክርስቲያን መስዋዕት ሆኖ አይገባም። እንዳታስገቡ ተብሏል። ሊቃውንት ሲተረጉሙት ምን አሉ? ላዩ ቅል ላዩ ሸጋ ውስጡ ዝክንትን ያለውና መራራ ነው። እስኪ በሉ ቅል በሉ፣ ላዩ ሸጋ በሉ፣ ውስጡ ዝክንትን ይገባችኋል? አስባለሁ ያስባለሁ። እኔ የገጠር ቋንቋ እንዳይሆንባችሁ ይሄ ነው። ውስጡ ዝም ብሎ ዝራንጭ ነገር እንደዚህ ነው የተልከሰከሰ ነገር ያለው ማለት ነው። ከዛ ደግሞ ምንድን ነው እሱ? መራራ መሆን። ስለዚህ ምን ማለት ነው? በላይ ቆንጆ መስለህ በቆንጆ ስም ተለብጠህ ውስጥ ላይ የመረረ ምግባርና ውስጥ ላይ ተንኮል የቋጠርክ አትሆን። ያን ለመስዋዕት አታስገባው ማለት እንደዚህ አይነት ሰው ወደ እግዚአብሔር መንግሥት ሊገባ አይችልም ማለት ነው። እግዚአብሔር ሁላችንንም ያጥመን። አሜን በሉ እንጂ። ስለዚህ መጽሐፍ ቅዱስ መጽሐፍ ላይ የተነገሩት ሁሉ ምን አላቸው? ትርጉም አላቸው። ከዛ የተነሳ ነው
ቤተክርስቲያን ጥንቅቅ ያለ ስንዱ መቤት ነው። ሾላን ለቤተክርስቲያን መስዋዕት አይገባም፣ መሰረት አይመጣም። ለምን ከተባለ ልብ ብላችሁ ስሙ። ሾላ ላዩ ቆንጆ ነው፣ ውስጡ ቁጫጭ የቋጠረ ነው። ይገባችኋል? ሰምታችኋል? እዚህ ጋር ላይ ጥሩ ሆኖ በውስጥ ቂም ላዩ ጥሩ ሆኖ በውስጡ ቂም ያለበት ሰው የእግዚአብሔርን መንግስት አያያትም ማለት ነው። ጸሎቱ ለመስተቀይም ከመዘርዝ ወድቀ በማይከል አስዋቅ። የቂመኛ ሰው ጸሎት በእግዚአብሔር ዘንድ ተመልከቱ፣ ይኸው ክፍት ጸሎቱ ቅድመ እግዚአብሔር በእግዚአብሔር ዘንድ ተቀባይነት የላትም። በሾክ መካከል የወደቀች ምን ትመስላለች? ዘር ትመስላለች። ያችን ፍሬ እንዳታፈራ እሾህ እንደሚይዛት የቂመኛ ሰው ጸሎት ወደ እግዚአብሔር አትደርስም ማለት እግዚአብሔር እየሰማ መልስ እንዳይሰጠው ታደርገዋለች ማለት። ሁላችንም ተንኮላችንን አውልቀን እግዚአብሔር ልመናችንን ይስማል። የጻድቅ ሰው ጸሎት ግን ጸሎቱ ለጻድቅ እማት እስከ እዝን፣ የጻድቅ ሰው ጸሎት ካፉ እስከ ጆሮ ነው ይላል። ደሞት ይስኪበሉ የጻድቅ ሰው ጸሎት በሉ ካፉ እስከ ጆሮ ምን ማለት ነው? ካፉ እስከ ጆሮ ማለት ገና ጸሎቱን ጸልዮ ሳይጨርስ መልሱን በጆሮ እግዚአብሔር ይነግረዋል። በነገራችን ላይ እግዚአብሔር አይሰማም ሲባል አይሰማም ማለት አይደለም ትርጉሙ። እሺ አይመልስም ነው የሚባለው። እየሰማችሁ ነው? አይሰማም እግዚአብሔር እንኳን ተናግረነው ገና የምናስበውንም ያሰብነውንም እግዚአብሔር ያውቃል። ግን ምን ማለት እግዚአብሔር አይሰማም ሲባል ያንን እኛ የእሱን ስራ እየሰራን ስላልሆነ እኩል ስላላከበርን እግዚአብሔር ዝም ይለናል። ወዳጅ እንኳን እግዚአብሔር ዝምታ የሰው ዝምታ ከባድ ነው። በነገራችን ላይ እግዚአብሔር ዝም ሲለን እኮ ሞኝ ያርገናል። ብዙ ጊዜ ትናንት ሰርቀን ዝም እግዚአብሔር እንደማይ ነገ እንጨምራለን። ትናንት ሰው ተሳድበን ዝም ሲለን ነገም ሌላ ሰው እንጨምራለን። ሰው ሞት ያለበት እንኳን አይመስልም እኮ ተመልከቱ። ክፋት ሲሰራ ሰውን ለመግደል በምክር ከቤት ተቀምጦ ሲመክር የሰውን ስም ሲያጠፋ ሰዎችን ሲያጠለሽ እግዚአብሔር ያለበት የሚያየው አይመስልም እኮ። ይህ ነው ልብን እንዳናምሆን ማለት እኮ እሱ ነው። ሁላችንም እግዚአብሔር ያይናል ብለን እግዚአብሔርን እንድንፈራ መድኃኔዓለም ይርዳል። ወደ ነገር የሚመልሳችሁ መብል ነው ሆድ ነው በሉ። ሆድም ለመብል ነው። እዚህ ምን ማለት ነው? ጾሙ ማለት ነው። አያችሁ በሚያልፈው ሆድ እግዚአብሔርን ላለማጣት መጾም። እስኪ በሉ መጾም በሉ። ምን ማለት? እዚህ ጋር የተወሰነ ነገር ተናግሬ እሄዳለሁ። በነገራችሁ ላይ እዚህ ጋር አንድ ነገር ልንገራችሁ። ቅዱስ ጳውሎስ እነዚህን ሰዎች ሁሉ አምጥቶ ክርስቲያን ሲያደርጋቸው የመጀመሪያ ክፋታቸውን አልነበረም የሚነግራቸው። አሁንም ልንገራችሁ፣ ሰው የምትወዱት ሰው የእናንተ እንዲሆን ትፈልጋላችሁ? ክፋቱ አስጠልቷቸዋል? ይሰማል? ሰው የእናንተ እንዲሆን ሰውን ማስከፋት አትፈልጉም ማለት ነው። ትፈልጋላችሁ? ያቀዳችሁ ልትመስሉ ለምን አንፈልግም ይባላል። መታዘዘላችሁ ምን ይቀር ትፈልጋላችሁ? ይኸውላችሁ ሰው እንዲሰማችሁ ከፈለጋችሁ አስቀድማችሁ እሱን ምሰሉለት። አስቀድሞ እሱን መምሰል። ሰውን የምናድነው ክፋቱን በመዘርዘር ሳይሆን ደግ ከደግነቱ በመጀመር። ይሰማችኋል ብዬ አስባለሁ። ክርስቶስ የመጀመሪያ ያደረገው ነገር ምንድን ያደረገ መሰለችሁ? ኒቆዲሞስ ወደ እሱ ሲመጣ ሌሊት ሊማር የእስራኤል አለቃቸው አለ። አከበረኝ አያ አለ። ሰምታችኋል? አንድ የእስራኤል አለቃ አለ ሲለው ማለት ግን የእስራኤል አለቃ ሲለው እኔ የእስራኤል አለቃ እውነት ነው፣ በገንዘብ ምመራ፣ በእውቀት፣ በሀብት፣ በስልጣን ብሎ ኮራ ሲል ይህን አታውቅም እንዴ እስካሁን አለ። አያችኋል? ሰውን መምከር ከፈለጋችሁ ከደግ ነገሩ መጀመር። እዚህ እኮ ምክር እንኳን መምከር ስለማናውቅ ለማስታረቅ ሄደን አጣንተን እንመጣለን። የክርስቶስ ደቀ መዝሙር ቅዱስ ጳውሎስ ተመልከቱ፣ ሁሉን የሚበሉትን ሰዎች እንዲያደርጉ ነው ያዳናቸው። መብል ለሆነ ግን ያልፋል አላቸው። አባ መቃርስን ተመልከቱ፣
ስንቱን ነው የምነግራችሁ? አባ መቃርስ ተመልከቱ። የገዳሙ ሰው አንድ ገዳሙ ውስጥ ብዙ ሰው ነው መነኮሳት ነበሩና ገዳሙ ውስጥ አንድ ደግሞ ዝሙት የሚያስቸግረው መነኩሴ ነበር። ከዛ ሴት እያመጣ እዛው ገዳሙ ያሳድር። ሲያሳድር ሲያዩት መነኮሳቱ ለአባ ሲናገሩ ልጄ ጻድቅ ነው አትንኩት እያሉ እሳቸው መጥተዋል። ያያታል እኮ ሴት ይወስመት ይገባቸዋል። እናንተ ብታዩ አሁን ታስቀምጡላላችሁ? አታስቀምጡልም። እውነቴን እኮ እግዚአብሔር ብቻ እያየ የሚሸፍንልን ማለት ነው። ሰውን ማዳን ከፈለጋችሁ ዝቅ ማለት ወደሱ። ከዛ እያዩ አንድ ቀን ተመልከቱ። በቀን በጠራራው ሰዓት ፀሐይ ይዟት መጣ። መነኮሳቱ አዩ። ዛሬስ ደግሞ ማታ ማታ መምጣቱ አንሶ ቀን ይዟት መጣ ብለው ሄደው ለአባ መቃርስ ነገሯቸው። በዛ አባ መቃርስ ምን አሏቸው መሰላችሁ? ውሸታሞች ሁሉ የኔ ልጅ የኔ አያረግም አሏቸውና አባ ይኸው አሁን እንግባና ሴትዮዋን ከፍተን እናሳየው እዛው ቤት እንደገቡ ናቸው አሉ። አያችሁ ሰው ኃጢአትን ለመግለጥ ምን ያህል እንደሚሮጥ። ከዚያ በኋላ አባ መቃርስ ምን አሉ መሰላችሁ? ውሸታሞች ሁሉ እስኪ በሉ እንግባ ብለው ቀደም ብለው ገቡ። ድምፅ ሲሰማም አባ እንቅብ ደፋባት ቅርጫት ሴትዮዋን። የሰማችሁ ወደ ሰው ሐሳብ መውረድ ነው እየነገርኳቸው ያሉት። ከዚያ ተመልከቱ ሲደፋባት አባ መቃርስ አይተው ነበርና በቅተው ስለነበር ስላዩት ሄደው እንቅቡ ላይ ቁጭ አሉ። እንዲህ ያሉ አባቶችን መድኃኒዓለም ይስጠን። አያችሁ እዚያ መነኮሳት ሁሉ መካከል እንዳይዋረድ ነው። ከዛ ፈልገው ጠፋች። ስትጠፋ ምን እንዳልተቀለጥ እናንተ ዝም ብላችሁ ዋሽታችሁ ልጄን ያላበሳው ጠርጥራችኋል። ግን የለችም በሉ እንጂ ንገሩ አለችው። ሰው ስናገባው ደስ የሚለው ፍጡር እኮ አያችሁ። ሰው አሌራ በማለት ሳይሆን የሚስተካከለው አንተ በቃ ደግ ነህ በማለት ነው የሚስተካከለው። ስለዚህ ተመልከቱ። ከዚያ መጨረሻ ላይ በቃ ወጡ እኔና እሱ እናውራ አሉ። ሴትዮዋ ተፈልጋ ታጣች፣ ግን ቅርጫት ውስጥ ናት። ከዛ መጨረሻ ላይ ምን እንዳደረጉ ታውቃላችሁ? አባ እንዴት ነህ ግን አሁን የዝሙት ጦር ጠፋልህ አሉት። አባቴ ጠፍቶልኛል 24 ሰዓት ነው የማነጉደው አላቸው። እየሰማችሁ ነው ቤተሰባል ተሰማላችሁ? ከዛ እንደዛ ሲላቸው ትጾማለህ? አዎ ጾማለሁ። በዛው ነግድ እንገራችሁ ዝሙት እንዲጠፋ የሚፈልግ ሰው ሆዱን መግታት ነው መጀመሪያ። ሆዱን የገታ ሰው ምን ይጠፋለታል? ዝሙት። ለዚህ ነው ወግሪስ ሲናገር ምን ይላል መሰላችሁ? ብዝሃ ሰው ያስተናሰው ለእሳት ወብዝሃ መብል ያነድደው ለፍትወት። የእንጨት ብዛት ምንን ያነዳል? እሳትን። የመብል ብዛት ምንን ያነዳል? ዝሙትን ያነዳል። ፍላጎትን የሚያነደው ሆድ ነው። ስለዚህ ልብ በሉ። ከእግዚአብሔር ጋር ለመሆን ሰሚረ ንሳድ እንዲኖረን ማጥናት እንድንችል ሰላም ዘመንን እንድናይ ከእግዚአብሔር ጋር አንድ እንድንሆን ከእግዚአብሔር ጋር እንድንዋሃድ ቅን ሕሊና እንዲኖረን አስተዋይ ሕሊና እንዲኖረን ምን ማለት መጾም ያስፈልጋል። በሞት ያፈርሰዋል። እየሰማችኋል? በሰዓቱ ቢጠፋ ወዳለው በሉ እስኪ በሉ እንጂ። ግን ደግሞ እንጨት እየጨመራችሁ ከሆነ ትርጉማል። እንጨት እየጨመርክ እሳት እንዲጠፋ ወዳለሁ። እንጨት እየጨመርክ ራሴን መግዛት ወዳለሁ። እንጨት እየጨመርክ ሳጠና በትምህርቴ ጎበዝ እንደሆን እፈልጋለሁ። ከየት መጥቶ አችልም። ስለዚህ ለዚህ ሌላውን ተውትና ነው ቅድስናውን ተውትና በዓለም ላይ እንኳን ጎበዝ ተማሪ መምህራን መሆን ከፈለጋችሁ አስተዋይ ሰው መሆን ከፈለጋችሁ ሆዳችንን እንግታ ማለት ነው። ሆዳችን ከተገታ ምን እንላለን? ማስተዋል እንጀምራለን። ዝሙት እንዲርቅልን፣ ትዕቢት እንዲርቅልን፣ ጥጋብ እንዲርቅልን፣ ሰው መናቅ እንዲርቅልን ምን ማለት ሆድን መግታት። እየበላህ ከሆነ አይቻልም እያልኩ እንጂ በሬ የሚዋጋው እኮ ሲጠግብ እኮ ሰምታችኋል? እናት አለች አሉ ከራበው ለምን አዝናለ እንጂ አትናገሩ። ሰው እኮ ተመልከቱ መከራውን የሚያው ምን ይዞት መስሏችሁ? ጥጋብ ይዞት እኮ ጥጋብ ይዞት ከራበው ለጠገበው አዝናለሁ አለ። እንዴ ረሃብተኛው አይደለም እንዴ የሚያሳዝነው ይባላል። ረሃብተኛው
ራቡን ይዞት የሚጥለኝ የጠገበው ነው ሲዘል የሚሰበረው ማለት ነው። አሁን ተመልከቱ፣ ውጭ ሀገር ምናምን አሁን ብዙ ነገር የሚያደርገው ማስተዋል የተነሳው ለመዝናናት እያለ እየተዘቀዘቀ የሚወርደው፣ ለመዝናናት እያለ ራቁቱን የሚሄደው፣ ለመዝናናት እያለ ብዙ ነገር የሚያደርገው ተመልከቱ። የሚጉላላው ምንድነው? ጥጋብ ሲመጣ ሰው በመጠኑ እንዲኖር በመጠኑ እንድንኖር መድኃኒዓለም ይርዳል። ስለዚህ ተመልከቱ፣ እንደዚህ አረቡ ቁጫ ሴትዮዋል እዛ ተመልከቱ፣ እንዲህ የተነሽን ደግነቱ እንዲህ ያለው ሲላቸው ከዛ ምን አሉት መሰላችሁ? በሞት ያፈርሰዋል። ሰው ዝቅ እንዲል ሰው ወደኛ እንዲመጣ ትፈልጋላችሁ? እሺ አሁን ወደ ነገር ብቻ የተወሰነ ተናገሬ ነው የምጨርሰው። በቃ እንግዲህ ምን አደርገዋለሁ፣ ሰዓቱ እየተፈሰ ነው ብዬ ሁለት መነኮሳት ከተማ ይወጣሉ። አንዱ መነኩሴ አሁን ያልኩትን አላውቅም አደራችሁ እንዳትላታ ታሪክ ነው ማራችሁ ዜና ላይ ያለ። ከዛ አንዱ ምን አደረገ መሰላችሁ? ሄዶ ዝሙት አሸንፎት በዝሙት ወደቀ። ከዛ ገዳም እንሂድ እንጂ ያለ ያን በዝሙት ያልወደቀው ማለት ነው። አይ እኔ ከዚህ በኋላ መነኩሴ ክርስቲያን መባል አይገባኝም፣ አልሄድም፣ በዝሙት ተሰናክያለሁ አለ። ከዛ እንደዛ ሲሉ ምን እንደመለሰለት ታውቃላችሁ? ከስንት ሴት ጋር ያደርጋሉ ከአንድ አንተ ያንተ ቀላል እኔ ከሁለት ሴት ጋር ያደርጋለሁ። ውሸቱን እኮ ወደ ማን ወረደለት ሰውየው? አንተ ከሁለት ጋር አድረህ ይምረኛል ካልከኔ ከአንድ ጋር አድረህ እንዴት አይምረኝም ብለው ተያይዘው ይሄዱ። ወይ ጉድ! አባቶቻችን ሰውን ለማዳን ክብራቸውን የናቁ ናቸው። ገዳም ሄደው ተመልከቱ። ሁለቱም አብረው ንስሐ ገቡና ሁለቱም አብረው እንዲሰግድለት ቀኖናውን እንዳያፈርሰው ብሎ አብረው ሲሰግድ ተመልከቱ። ጌታ ተገልጦ እንዲህ አለለት፣ ማርኩከ በእንተ ዘያበሰ እሁከ፣ ስላንተ ሳይሆን ስላልበደለ ድንግልናውን ጠብቆ አንተን ለመንግሥተ ሰማያት ስላበቃው ወንድም ብዬ ምሬሃለሁ አለ መድኃኒዓለም። ክብርን የሚገልጠው ማን ነው? በሞቴ ነገሩ እግዚአብሔር ይገልጠዋል። ደግሞ ለዚህ ዓለም ጆሮ የለም። ቢሰድብህ ምን ያመጣል? ቢሰድብህ ማለቴ ይኸውላችሁ ድንጋይ ቢልህ ምን ያደርጋል? ድንጋይ ቢልህ ድንጋይ አይደለሁም ነው ማለት ድንጋይ ፀሐይ የማይለውጠው ነው። እኔ አሁን እናንተ እኮ እንዲህ አድርገን ማለት ኮምፒውተር ክሊክ ብናደርጋችሁ ዝርግፍር የምትሉት ማለት ዝግ አድርጎ አንድ ስድብ ቢያቀምሷችሁ ልውጥ ፊታችሁ ልውጥ ብሎ ሰውዬ ስርዓት ያዝ ይባላል ማለት ነው። ምን ያስጨንቃል? ድንጋይ ቢልህ እኮ ተመልከት። እኔ ታው ሰውዬ ታው የማይገባ ስም ሰጣኝ ነው ማለት ለምን? ድንጋይ ፀሐይ ሲፈራረቅበት ዝናብ ሲወርድበት ከረባ ተመልከቱ የማይፈነከት ነው። እኔ ግን በአንድ ምግባር እንኳን መጽናት ያቃተኝ ነኝ ማለት አለች። አቤት ሆኖ ድንጋይ መባል እንዲሁ እኮ ሰው አይጣል። ምንድነው የሚያስቆጣ ነገር ሊኖር የሚችለው? ምንድነው ስድብ የሚባለው? አህያ መባል ሲሆን አይቀርም ብዬ አስባለሁ። አግኝተው ነው አህያ ነው ብለን አግኝተው በቃ አህያ እኮ ጌታዋን የተሸከመች ናት ማለት ነው። መልሱ እሱ ነው። ግብቶች በላ ጌታን ተሸክማ ኢየሩሳሌም የገባች እመቤታችንን ይዛ ግብፅ ስትሰደድ መንገድ ላይ የሄደች ናት። እኔ ግን በልቤ እግዚአብሔርን አላስኩትም፣ ታው ያለ ስም ያትስጠኝ ማለት እኮ ነው የሄደችው። ማስተዋል ሲጀመር እንደዚህ ያለ አህያ የተጫነችውን አትበላም። እኔ ግን ጾም ተብዬ የተሰጠችኝን ካፍርሼ 6 ሰዓት 5 ሰዓት 3 ሰዓት እየበላሁ ነው። ኧረ አህያን ያህል ክብር የለኝም ማለት አለብን። በተፈጥሮ እንበልጣታለን ለማለት የፈለጉት በስራ አንሰናል ለማለት ነው። ምንድነው ሊያናድደን የሚችለው? በግ ነው። አሁን ደግሞ ትልቁ ስድብ እስቲ በሉ በግ በሉ። ኧረ እባክህ አሁን በግ ስድብ ነው እንዴ? በግ ስድብ ነው ወይ ጊዜ ሊስጥልኝ ነው ወይ? ተው እባክህ ተው፣ በግ አይደለም የሱን ያህል ክብር የለኝም ማለት ነው። በግ ተመልከቱ፣ ዝናብ የማይሰቀቅ የማይሮጥ የማይለፈልፍ ነው። እንደው ከተባለም ፍየል ነው ሊገልጥ የሚችል። እኔ 24 ሰዓት ስለፈልግ ያርጉኝት ነው በግ ማለት ነው። በግ ትዕግስተኛ ነው። እንዴት ነው እኔ ትዕግስተኛ ልሆን የምችለው? ኧረ ተው ያለ ስሜን ይሰጣኝ ማለት ነው። ፍየል ቢልም ደግሞ ችግር የለም ብላችሁ ንገራችሁ። ፍየል የሰማዕታት ምሳሌ ተደርጋ ትወስዳለህ በኦሪት ትርጓሜ ነው። በደግ ስትወሰድ ምንድነው የፍየል ደግነቷ? ተመልከቱ። አንድ ባይሪዋ ብቻ ነው የተወሰደው። ፍየል ርቃኗን እንደማሸንፍ ሀፍረቷን እንደማሸፍን
ሰማዕታት ስለ እግዚአብሔር ብለው ራቁታቸውን በአደባባይ የዋሉ ናቸው ተብሎ ነው የሚተረጎመው። እኔ ለዓለም ነው እንጂ የተራቆትኩት ለክርስቶስ ብዬ ነው የተራቆቼ ነው ፍየል የምትለኝ ብሎ መለሰ። ሰምታችኋል። እግዚአብሔር ይስማችሁ። ስለዚህ ምን ማለት የሰውን ኃጢአት መሸፈን። ከዚያ ምን አሉት መሰላችሁ? አንተ ተመልከቱ፣ ጌታ ያንን ሰውዬ የማረው ስለ የትኛው ነው? ስላልበደለው በሉ እንጂ ሰውን እኩል ከሆነ ችግር የለበትም። ሰው ቅናት የሚይዘው መበለጥ ሲጀምር፣ ወይ እናንተ ሰው እኮ ተንኮለኛ ነው። እኔ እውነት ልንገራችሁ፣ እገሌ በልጦኛል ብሎ የሚያስብ ጭንቅላት ካለባችሁ እናንተ ምንም ተበልጣችኋል። በቃ አትልፉ ማለት ነው። ብትበልጡ ራሱ እንደዚህ አይደለም ይላችሁ። ተበልጣል የሚል ጭንቅላት ሲኖር የራስህን ጸጋ ማየት ነው። ገብቷችሁ? በለጠኝ ብሎ መቅናት ሳይሆን ተመልከቱ፣ ለመስራት መነሳት። ያ ማለት ምን ማለት መስሏችሁ ነው? ሰዓት ስለሌለው ልለፈውና ሌላ ወደዚህኛው ልመለስና ጾም ላይ ሁለት ሐሳብ ተናግሬ ትምህርት ልጠቅልል ነው። ከዛ ቁጭ አሉባት ሴትዮዋ ላይ ምንድነው የምታረግ ሲሉት ጸሎቱን እያነቆርኩት አላቸው። አሃ ምን አሉት መሰላችሁ? አንተ አባ እርሶማ ታድለው፣ እኔማ ዝሙት አስቸግሮኝ አሉት። የማን በሽታ ላይ ነገሩት? በሞት ነገሩት። እኛ ብንሆን መነኩሴ ነኝ ዝሙት አስቸግሮኛል ቢለን እናተርፋለን? ረመዳን ያለ ማታ አለቀለት፣ ሰው አለቀለት። ወለት ይብቁ ዝሙት አስቸግሮኛል ይላችሁ አባት። አባ መለካ ዘማዊ ናቸው፣ እኔ ብቻ አይደለም ብላችሁ ጭልጥ ነው የምትሉት ማለት ነው። ከዛ ምን አሉት መሰላችሁ? እኔም ዝሙት እንኳን አንተ ስታድለ እኔ በዚህ ዕድሜ ዝሙት አስቸግሮኝ ሲሉት፣ ከዛ ምን አላቸው? ኧረ አባ እሱስ ካሉስ እኔም ዝሙት አስቸግሮኛል። ሴትዮዋን በተቀመጡበት ቅርጫት ውስጥ ናዳለችው። መውረድ ወደ ሰውየው ድክመት መውረድ ሰውየው እንዲናገር እናደርገዋለን። ከቃሉ ጋር ናችሁ? ትሰማላችሁ? ባልን ለማስተካከል፣ ሚስትን ለማስተካከል፣ ጎረቤትን ለማስተካከል አንድ ነገር ልንገራችሁ። ሚስትን ለማስተካከል ወደ ድካማ መውረድ ሲሆን፣ ወደ ድካማ መውረድ፣ ወደ ምን መውረድ ይበሩኝ እንጂ ወደ ድካም መውረድ ማለት ይኸውላችሁ አንድን ሕፃን ልጅ እንዲናገር እንዲወደድ ለማድረግ እማዬ ማለት አይችልም ሲል እኛ እንላለን። አባባ ማለት ሲጀምር አባ እንላለን። እኛም እየተኮላተፍን በሱ ማለት ወደ እሱ ስንወርድ ያ ልጅ ወደ ማን እንዲቀርብ እናደርገዋለን? ወደኛ። የሰው ልብ እናንተ ጋር እንዲመጣ ከፈለጋችሁ ወደ ሰው ድካም መውረድ እንልመዱላችሁ። ወደ ሰውየው ብሶት መውረድ ከጀመርን ሰውየው ወደኛ ይመጣል ማለት ነው። ሰዎች ሁሉ ተሰብስበው የሚገኙት የት ይመስላችኋል? የሚሰማቸው ሰው ጋር። እርግጠኛውን በዚህ ይናገራል። ሴቶች ማግባት የሚፈልጉት ባል ድክመታቸውን የሚረዳላቸው ባል። ዋሽቻለሁ? ሴቶች ዋሽቻለሁ? ድክመታቸውን የሚረዳላቸው ማለት ነው። ወንድ ልጅም ማግባት የሚፈልጋት ሚስት ድክመቱን የምትረዳለት። ሰው እንኳን ጓደኛ ሲመጥ ማን ጓደኛ ነው ሲባል ሳትነግሩት የሚረዳ ሰው ሲሆን፣ ድክመታችሁን አውጥቶ የሚዘረግፍ ሳይሆን ድክመታችሁን ይዞ ማበርታት የሚችል ሰው ማለት ነው። በዚህ ዘመን ሰው ግላዊ የሆነው ለምንድን ነው ካላችሁ፣ የሚናገረው ሰው ወይም ድክመቱን የሚሸፍንለት ሰው የልቡን የሚሰማው ሰው በማጣቱ የተነሳ። ሰምታችኋል ወይ? ምን መስጠት ጊዜ ሰጥተን ካዳመጥነው ሰው እኛ ጋር መምጣት ጀመረ። እግዚአብሔር ለሰው ልጅ የሚያደርገው የመጀመሪያው ስጦታ ምንድን ነው ካላችሁ፣ ጊዜ መስጠት። በሞት ያፈርሰው እስኪበሉ ጊዜ በሉ መስጠት። ያችን ዮሐንስ ወንጌል ምዕራፍ 4 ላይ ያለችውን ዘማዊቷን ሴት ታውቋታላችሁ? አታውቋትም? ታውቋታላችሁ? በታሪክ ታሰብቃችኋል። ብዙ ቀን ታውቋታላችሁ። ለዚያች ጊዜ ለመስጠት መድኃኒዓለም ተማሪዎቹን ከተማ ምሳ ገዝታችሁ ብሎ ሰደዳቸው። አይገርማችሁ? የእሷን ምስጢር አደባባይ ላለማውጣት እኮ ነው። አያችኋል?
አሁን ሐዋርያት እንዳሉ ሆኖ ቢሆን ሰውዬ ምን ለማለት ፈልገው ነው እንትን ነበር አታወራም ነበር። ለብቻ ጊዜ ሰጠና ምን አላመሰላችሁ ዋዝ ጭኝ ባክሽ ወደ ማለት ጥያቄ ወርዳችሁ ጠምቷት ብትመጣ ዋዝ ጭኝ አላት። መጽሐፍ ቅዱስ እዚያው ላይ ሲናገር ክርስቶስ ውሃ ጠጣ ብሎ ይናገር። የጠማው ማን ነበር? ድካም ያለበት ሰው ነበር። ስለዚህ አንድ ሰው ተመልከቱ፣ የልብን ሐሳብ የሚሰማው ሰው የጠማውን ሰው በጥማት መድኃኒዓለምን መምሰል። ስሙ ሰው እውነቴን ነው። እባካችሁ ስሙ። ባል ሚስትን ስማ፣ እባክህ ስማ። ካልሰማህ ከአንተ ጋር ወጣ ጎረቤት አማካሪ ታበጀለች። አንተ መስማት ከቻልክ ግን እርግጠኛ የምናገረው ሚስት ሌላ ሰው የችግሩ አማካሪ አታበጅም። ሚስቶችም ስሙ ለጤፍ ስሙ፣ ግጥም አድርጋችሁ ስሙ። እንዲህ አይነት ቀልድ የለም። ባላችሁ ሌላ አማካሪ እንዳያበጅ ምን ሆኑ ሰሚ ሆኑ ማለት ነው። ስትሰሙ ነቃፊ መሆን ሳይሆን ችግርን ተረድቶ መፍትሄ ማምጣት ካልተቻለ ደግሞ መፍትሄ መፍጠር ካልተቻለ ቢያንስ በችግሩ ጊዜ ምን ማለት ነው አብሮ መቸገር። እግዚአብሔር እንድንሰማ ይርዳን። ብዙ ልቦች አሉ ሰሚ ያጡ። ሰው እየታነቀ የሚሞተው ሰሚ ያጣ ሰው ነው። ብዙ እህቶቻችን አሁንም የምናያቸው አንዳንድ እህቶችም ራሳቸውን ያጠፋሉ። ለምን መስላችሁ ነው ራሳቸውን የሚያጠፉት? የልባቸውን ተናግረው የሚሰማቸውና ያ የልባቸውን የሚነግሩት ሰው ሲክዳቸው ሰሚ የለኝም ብለው ያስባሉ። ሰሚያችን ግን መድኃኒዓለም። ማን የሚሰማችሁ? አቤት አንደኛ ስሙ። እናንተ ከቻላችሁ ለየሰው ወይ አታው ምትይቁ ሰው ቀዳዳ አቅማዳ ነው የሚመስል እንጂ ቆይታል ወሬኛ ነው ሰው ገብታችሁ አይደል? ወሬ ወዳጅ መሆኑን የምታውቁት ቲክቶክ ላይ የሚያፈጣው ነው በማየት ብቻ ይበቃ። ችግር ወሬ ፍለጋ እኮ ነው ያፍጥጦ የሚውለው ግዳ ጊዜ ነው ሲፈልገው ወገኛው ወሬኛ ሰው ተመልከቱ። የተነገረውን ነገር እስከሚያወራ ችኩላል። አሁን ሰው ያስችላል የሆነ ነገር ካጅ ስልኩን አውጥቶ ሳይቀር ይሄዳል። ወሬኛ እኮ ነው ያ ማለት ነው። ያችን ፖስቶ ላይክ እስከሚያገኝ ድረስ ችኩላል ወሬኛ ሰው። ወሬኛ ሰው እና ተመልከቱ ጦር የተተከለበት ሰው አንድ ነው አለ ሲላል። ጦር የተተከለበት ሰው እንጀራ ለብላ እንደማይ ወሬኛ ሰው የያዛትን እስከሚተነፍስ ሰላም አይሰጥም። የሰው ምስጢር ጠባቂ እንድንሆን መድኃኒዓለም ይርዳን። እንዲህ አረገ ቀደም። ከዚያ ምን አለ? ሴትዮዋ አሷትና ሲላቸው ከዚያ በኋላ ምን አሉት? ልጅ እንግዲህ ከገለጥክ ንስሐ ግባ ብለው ራሱን ዝቅ በማድረጉ እንዲጾም አደረጉት። ጾም ምንን አጠፋ? ዝሙትን አጠፋለት። ከዚያ በኋላ በቅቶ ለመሞት በቃ። አባ መቃርስ ከዚያ ከመነኩሴው ጋር ሲወጡ ምን አላቸው መሰላቸው? ሳሩ ድንጋዩ ምን አላቸው? መቃርስ ኮነ ከማምላኩ አላቸው። ተመልከቱ፣ መቃርስ እንዳምላኩ ሆነ። ሲበሉ መቃርስ በሉ እንጂ እንደማን ሆነ? ምን ማለት መስሏችሁ ነው? የቢታንያ ድንጋዮች መድኃኒዓለምን እንዳመሰገኑት እርሱ ደግሞ በእኔ የሚያምኑ እኔ የምሰራውን ስራ ይሰራሉ፣ ይህች ምልክት ትከተላቸዋለች ብሎ እንደተነገረ ከእኔ የሚበልጥ ይሰራሉ እንዳለ መድኃኒዓለም በባህሪው ድንጋዩን ለራሱ እንዳናገረ መድኃኒዓለም ያደረባቸው አባ መቃርስ እንደ ክርስቶስ የሰውየውን ኃጢአት ቢሸሽጉ ድንጋዮች አፍ አውጥተው እንደ እግዚአብሔር በደልን ሸሻጊ ሆነ ብለው አመሰከሩት። እንደማን ባሉ እንደ እግዚአብሔር በደል በደልን መሸሸግ በደልን መተው። እግዚአብሔር በደልን እንድንተው መድኃኒዓለም ይርዳን። እስኪ ባሉ ሁሉንም በሉ እግዚአብሔር ያሳልፋቸዋል። ምኑ ያልፋል? ሁሉም በሉ እግዚአብሔር ይስጥልኝ። ሁለት ነገር ብቻ ተናግሬ ልጨርስ። እስኪ ጾም በሉ የሰው መልክ ናት። መብል ያልፋል አያልፍም? በሞት ነገር ሆድ ያልፋል አያልፍም? የማያልፈው ማን ነው? እግዚአብሔር። የማያልፈው እግዚአብሔር ከሆነ ሰው በማን መልክ የተፈጠረ ነው? በማን ነገሩ እንጂ
ዘፍጥረት 2:17 ላይ ምን ይላል መሰላችሁ? በበላ ቀን ትሞታለህ ሲሆን በበላ ቀን ነው ትሞታለህ። ይሄ ልቶና ሌላ ነገራችሁ ሲሆን ጾም በሉ የሰው መልክ ነው። ሰው ማንን ቆይ ሥላሴ ምን ብለዋል? ሰውን በመልካችን እንደ ምሳሌያችን ነው ነገሩ። ይሄ ታውቁታላችሁ። ጥቅሱማ እናንተ ጋር ነው ያለው። አንዱን ትርጉም ብቻ ልንገራችሁ። እግዚአብሔር ይበላል ወይ? አይበላም። እግዚአብሔር ይጠጣል። ስለዚህ በመልካችን እንፍጠር ማለት ምን ማለት ነው? እንደኛ የማይበላ ማንን እንፍጠር? ሰውን እንፍጠር። አንድ ነገር ያዝኝ፣ በሞት ያፈርሰውላችሁ፣ በሞት ይብያችኋል። ሰው እየበላ ኖሮ የመጨረሻ መልኩ አለመብላት ነው። መልካችን ምንድን ነው? ንገሩኝ እንጂ እንደዚያ ቆነጃጅት እንደዚያ በገነት እንደዚያ ምግብ አለ ወይ? ውሸት ነው። የለም። አትፍ ሰው ሞቶ ከተነሳ በኋላ ማንን ይመስላል? በሉ መላእክትን በሉ እንጂ መብል እስከ መቼ ነው የሚያገለግለው? እስከ ሞት ድረስ ብቻ ነው የሚያገለግለው። ጾም ግን የማን መልክ ናት? የሰው መልኩ ጾም ነው። በእግዚአብሔር መልክ ተፈጠርን ማለት ተመልከቱ። እስከምንሞት ድረስ እየበላን እስከ 9 ሰዓት ድረስ እየጾምን የጾምን ሕይወት እየተለማመድን ኖረን መጨረሻ ግን የምንገባው የማንበላበት ሕይወት ላይ ነው። በመንግሥተ ሰማያት ምግብ የለም። በመንግሥተ ሰማያት መጠጥ የለም። በመንግሥተ ሰማያት ምግባችን ማን ነው? አንድ ጊዜ ዛሬ የተቀበልነው የክርስቶስ ሥጋ ለዘላለም አጥግቦን ይኖራል። ዛሬ የተቀበልነው የክርስቶስ ደም ለዘላለም ጥማችንን ቆርጦልን ይኖራል። በመንግሥተ ሰማያት ሸማኔ የለም፣ ልብስ ስፌት የለም፣ ልብስ መልበስ የለም። ዛሬ በልጅነት የለበስነው የብርሃን ልብስ ለዘላለም ደምቆ ይኖራል። በመንግሥተ ሰማያት አግኒ የለም። በመንግሥተ ሰማያት ዛሬ ያከበረን እግዚአብሔር የሚሞተውን ሥጋችንን በማይሞት ሥጋ አስነስቶ ሕያው አድርጎ ያኖረናል። መብል ተመልከቱ። ጾም የሰው መልክ ሲሆን መብል የእንስሳ መልክ ነው። እስኪ ሆነ መብል በሉ የማን መልክ ነው? የእንስሳ መልክ ነው። አንድ ብቻ ልናገር እንግዲህ ሰዓት ስላለቀ ርዕሱን ሌላ ቀን ትማራላችሁ። አንድ ብቻ ልንገራችሁ። በዚህ ዓለም በጣም የምታስደንቀኝ አንድ ፍጡር አለች። እሷ ድመት ናት። ምንድን ናት? ልጆቿን የምትበላ ድመት። እንዲሁ ሆድ ምን ያህል ተመልከቱ። አህያ ሁሉ ልጆቿን አትበላ ትበላለች። በሞቴ ነገር ድመትስ ትበላለች ነው የምላቸው። አሁን ብዙ ፍጥረታትን ስታጠኑ እኔ ስለ ስነ ፍጥረት እኔ ታምስላሉ ሌላ ቀን ያስተምሯቸዋል። ስነ ፍጥረትን ጥንቅቅ አርጎ ማወቅ ያስፈልጋል። ጥንቅቅ አርጎ ማለት ነው። ለምን መሰላችሁ? የምንበላቸው የማንበላቸው ተብለው የተከፈሉት ለጤና እናንተ ሳይድ ኢፌክት ነው የምትሉት መሰለኝ። ለጤና ችግር የሚያመጡትን እግዚአብሔር ከልክሎናል። ገብቷችኋል መሰለኝ የምለው ማለት ነው። እባብ ብንበላ ችግር ነው። ምንድነው ችግሩ? እባብ የእሳት ባህሪው የበዛ ሳይንቲስቶች እንደሚያጠኑት በሽቤት ወይም ምናምን አካባቢ አጥንተውታል። የተለያየ እባብ ዝርያ አለ። እሳት የበዛበት እባብ አለ። የእሳት ባህሪው የበዛበት ማለት ነው። አይገርምም? እሳት የበዛበት ስለቆሰ እሳት እየነደደበት እንዳይመስለው እንጂ ማለት የእሳት ባህሪው የበዛበት ነው ያልኩት። ያን ብንበላ ምንድነው የምንሆነው? ዘማውያን ልንሆን እንችላለን። ለምን? የእሳት ባህሪያችንን መቋቋም ስለሚያቅተን እሳት መንደድ ነው አይደል? እሳት ባህሪ ሲሰለጥን ምን ይሰለጥናል? ዝሙት ይሰለጥናል። ተናዳጅ መሆን፣ ተናጋሪ መሆን፣ ግንፍልተኛ መሆን ይበዛብናል። እንዳይበዛብን ይሄን ብሎ እግዚአብሔር ሕግ ሰርቷል። ዝም ብሎ መጥረግ አይቻልም። እንዲህ የሚል የለም። ስለዚህ ገራችሁና ድመት በጣም የምትገርመው እንደው ድመት እንደው ለምን አነሳኋት አሁን? እሺ ልንገራችሁ። ግን ሶስት የሚያሳዝኑ ፍጥረታት አሉ። አንደኛው እፉኝት ናት፣ ሁለተኛው እባብ ነው፣ ሶስተኛዋ ድመት ናት። ሃይላይት ማለት ትንሽ ብቻ ሳይቻችሁ ልጅ እፉኝት
የመጀመሪያ ስትጸነስ ሴቲቱ ስትጸንስ አባትየው ይሞታል። አፈ ማኅፀኗ ጠባብ ስለሆነ አባትየው ላይ ችግር ደርሶበት ይሞታል፣ አባትየው ማለት ነው። ስትወልድ ደግሞ አፈ ማኅፀኗ ጠባብ ስለሆነ መውለድ ስለማትችል እያማጠች ትሞታለች። ልጆቿ እየበሏት ይወጣል። አንድ የምታሳዝነኝ ልጆቿ በልተዋት እሷ ሞታ ልጆቿን ሕይወት የምትሰጥ እፉኝት ናት። እነዚህ አይሁድ ናቸው። እናትም አባትም በመጸነስ ጊዜ አባት ይሞታል አለ። ክርስቶስም ተመልከቱ ሰው ሆኖ ቢመጣ እንደ አባትም እንደ እናትም የሚሆነው ክርስቶስን ሰቅለው ገድለዋልና እፉኝት የሚባሉ እነሱ ናቸው። በሌላ አነጋገር ወንድማቸውን ዮሴፍን ሸጠው አውሬ በላው ስላሉ ምን አላቸው? ዮሐንስ እናንተ የእፉኝት ልጆች አላቸው። አውሬ ወገኑን እንደሚበላ እናንተም ዮሐንስ ማነው ዮሴፍን ሸጣችሁ የበላችሁ ሲላቸው፣ በዚህ ዘመን ሰው አይሸጥም። በዚህ ዘመን እፉኝት የሉ አሉ። ሰው የሚሸጥበት ምናምን ነው ያሰበሱ እሱ እናንተ ያሰበችው ይሄን ያህል ከፍለህ ግባ የሚባለው በዛም በዚህም በዛም ሰፈር ማለት ነው። ሰው እየተሸጠ እኮ ነው። ተመልከቱ። ሰው ከብቱን ሸጦ ልጆቹን ጦም አሳድሮ እየከፈለ ይገባል። ምትይ ይህን እፉኝት ማለት እሱ ነው። ደም አስለቅሶ ሰውን መብላት እባባዊ ባህል። ልብ በሉ ወደ ነገር ይወስዳችሁ። ሁለተኛ እባብ ናት። እባብ በነገራችሁ ላይ እባብ ሰው የመውለድ ክኒና ይጠቀማል፣ እባብ አትጠቀምም። አቤት እግዚአብሔር ቸርነቱ። እኔ ስንት እንደምትወልድ መጽሐፉን ልብ አላልኩትም። እናንተ ታስተካክሉታላችሁ፣ ችግር የለውም። 10 ትወለድ 5 እንቁላል ትጠላለች እባብ። ከዛ በኋላ ከ10 ልጅ ግን አንድ ልጅ ብቻ ነው የሚያድገው። ሰምታችኋል? ለምን ጠቅ ስታደርገው እንቁላሉን የእባብ ልጅ ተፈትልኮ እንደወጣ በሜዳ ይሄዳል። እሷ ልጄ ጠፋብኝ ብላ ተከትላ ስትሄድ እሱ እናቱን አጥቶ በዛ በሳር ውስጥ መሬት እየላሰል የሚያድገው እናቱንም አባቱንም ሳያውቅ ያድጋል የእባብ ልጅ። ያቺው ቤቷ ጠፋት፣ ሌላውን ሳትከለክለው ትቀራለች። ሰው ነው ከባቢ ባሰው ልጅ የማይወልደው። እግዚአብሔር ሀብቱን ሊሰጥ የእባብን ልጅ ሳይዘነጋ መሬት እያላሰ ያሳደገ እግዚአብሔር ሰው ላይ ይዘነጋ? መቼስ ይዘነጋ? የአሞራ ልጅ ያልዘነጋ እግዚአብሔር ሰውን ይዘነጋል? ቁጫጭን ያልዘነጋ እግዚአብሔር ሰውን ይዘነጋል? አሳማን ያልዘነጋ እግዚአብሔር ሰውን ይዘነጋል? ሰው ለቆቁ ረመዳን ያለ አይደል? እሺ ሌላ ምንድናት ያልኳችሁ? ድመት ናት። አሁን ድመት ያደረስኳችሁ ድመት እንደምታደርገው መሰለሽ ትወልዳለች። በብዙ ጭንቅ ከወለደች በኋላ ሳስበው ይመስለኛል ምናልባት ከቦታ ወደ ቦታ ስትወስድ ልጆቿ ስለሚበዙ ጠላት እንዳያጠፋብኝ ብላ ትበላችሁ ነው። እንደዛ ይሆን? በበጎ ስናስበው ስላልጠየቅናት ብዬ ነው። ስላልጠየቅናት ነው። ግን ዋናው ሐሳብ የምንዘው መብላት ዋናው አይደል? ትበላለች። ግን ተመልከቱ ያን ያህል ጊዜ የተሸከመ ሆዷ እንዴት ልጆቿን ለመብላት ደፈረላት? እንዴት ሲያ የእናትነት አንጀቷ ጥርሷን የልጆቿን አጥንት ሰብሮ እንዲበላው ህሊናዋ ደፈረላት። በጣም የሚያሳዝነው እኮ ሌላ ጠላት የሚመጣባት ምናልባት ወግነውም ልጆች ናቸው ሊያድኗት ይችላል። እነዚያን ልጆቿን ለምን ለመግደል ድመት ደፈረች? አይ ድመት ስንት ዘመዶች አሏት በዚህ ዘመን መሰለችው። ድመት ልጆቿን እንደምትበላ ልጆቿን የምትበላ ሀገር የለችንም ወይ ዛሬ? ጠላት ሲመጣ የሚመክቱላትን የወለደቻቸውን ልጆች የምትበላ ሀገር የለችም አለች። ጾም ያስፈልጋል ለዚህ፣ ጸሎት ያስፈልጋል ለዚህ። አምጣ የወለደች መመኪያ የምትላቸውን ልጆች በየተራራው መጣል ከጀመረች ሰነባብታለች። በየትኛውም ሀገር ይሁን ሰው በሰውነቱ ሊከበር ይገባዋል። የፈለገውን የማምለክ መብት ቢኖርም ሰው አይገደልም። መጽሐፍ ቅዱስ የሚያስተምረን ጥጃውን በእናቱ ወተት ጠብሰህ አትብላው ይላል። ቤተ ክርስቲያናችን ይችላል አይደለም ሰውን መግደል ያሳደግከውን በሬ እንኳን አትብላው ነው የሚል መጽሐፍ ቅዱስ።
ሲበሉ ያሳደገውን በሬ በሉ ምን አትብለው ሳሳለት። ለምን ይባል እንጀራ እያበላ ጨው እያላስ ሳር እያጨድክ እያበላ ያንን በዚያ ሳትገባልና አርዳ አትብላው ማለት ስጋ አትብላ ማለት ሳይሆን ልብ በሉ እራራለት እሱን ሽጣው። እንዴት ማዘኔን ከዚህ ጀምራል እኮ ተመልከቱ። እንዲህ ብላ የምታስተምር ቤተክርስቲያን ወደ ኋላ ተጥላ ነው ሰው እንደ ድመት መብላት የተጀመረው ሀገራችን ላይ። ለዚህ ጸሎት ያስፈልጋል፣ ጾም ያስፈልጋል። ጾም በሉ መገዳደላችን ለሆዳችን መሆኑ ነው እኮ የሚገርመኝ ነው። ድመት ለምን አለ የምትበለው በሉ ለሆዷ በሉ እንጂ በሞት የነገሩ ሰው ሊጸድቅ ነው የሚገዳደለው ለሆዱ ነው። ተመልከቱ ሆድ ያልፋል፣ ሁሉም ያልፋል። የማያልፍ እግዚአብሔርን በመገዳደል አምጥ መድኃኒዓለም ለሀገራችን ሰላም ያድልልን። ሆድ ሁላችሁ ያልፋል፣ መብል ያልፋል። ሆድ ምን ይላል? በሞት ሁለት እያልኩላ ድሮ መሰለኝ ተናግሬ ጨረስኩ። ጌታ ይቅር ይበልሽ። አንድ ሺህ እና ምንድነው ሆድ ልብስን ያስገፍፋል። ማን እንደተገፈፈ አዳም እንደተገፈፈ አቤት ሰው ሊበላ ሲል ጥቅሱ አቤት ጥቅስ ይንጓጓል። እንደዛ ሰፈር ጥቅስ እግዚአብሔር ምን በላ አይልም። እስኪበል መልስልኝ። አዳምን ምን በላ ብሎ አይደል ያስወጣው? ምን በላ ይላል። እንኳን ምን በላ ምን ለበስክም ይላል እግዚአብሔር። ጥቃት እንደው በሞት ያፈርሰዋል። እናታችን ለትንሽ ነገር አታስብልን? በሞት ይንገሩ ሲያውቅ ጥፍሬን ቢያመኝ እናቴ አታስብ? እናንተ ምን ጠይቃችሁ አታስቡም? እናቶቻችን ኧረ ታስባላችሁ። እውነቴን ነው፣ በጣም ነው የምታስቡት። ስለዚህ ተመልከቱ እግዚአብሔር ለጥቃቅናችን ነገር እንኳን ይጨነቃል። ለምን? እናት ነው እግዚአብሔር። ከእግዚአብሔር ትንሽ ነገርም ትሁን ከለየችው እሷ ጣዖት ነው የምትሆን። ትንሽ ነገርም ትሁን እንደው አታካብዱት ይላል ሴቷ እንጂ እግዚአብሔር እንዲህ አይልም። ኧረ ተው ጎበዝ ተው። እግዚአብሔር የምትለበስ ከንተው መብል ልብስን አስገፈፈ። መብል ከሀገር አባረረ። መብል የማይፈርስ አካልን አፈረሰ። መብል ከመላእክት አንድነት ለየ። መብል ስደትን ያደረገ። መብል ሞትን አመጣ። መብል ሰላምን ነሳ። መብል ኃጢአትን ሁሉ አበቀለ። ይኸው አዳም በመብል ከሀገሩ ጣለ። መብል ሆድ ነው ዛሬም ሰውን አገር እያስጣለ ያለው። ተሰዳችሁ ያላችሁትን አይደለም የተሳደውጋለት የምንገዳደለው ነው እያወራ ያለሁት። ስለዚህ ተመልከቱ የምንድነው መድኃኒቱ ለመልበስ ምን ማለት አሁን ወደ ቀደመ ክብር ለመመለስ ምን ማለት ወር መጾም በሉ እንጂ በሞት ይልቅ መጾም በሉ። ነነዌን ስንጾም ወዴት ነው የምንመለሰው? በእግዚአብሔር በአንድ ቀን በሶስት ቀን ጾም ሊመረን ይችላል። ይህን ጾም ስንጾም ከልባችን ተመልሰን ከሆነ ወደ ቀደመ ክብራችን እንመለሳለን። መብል ያመጣውን የመብል ተቃራኒ ምንድን ነው? መጾም ነው። በመብል የመጣውን ምንድነው? በጾም ነው። ጾም አያድንም ይባላል። እንዴት አይደል? መብላት ካስኮነነ መጾም ያጸድቃል ማለት ነው። መጾም ልብስን ያለብሳል። መጾም ሰላም ይሰጣል። ይላች ስንጾም እንደ ዳንኤል ምስጢር ይገለጥልናል። ስንጾም አዳም በልቶ ሞተ። እስኪ በሉ አዳም በልቶ ሞተ። ዕብራውያን ምዕራፍ 11 ቁጥር 3 ላይ ሄኖክ ከዓይነ ሞት ተሰወረ ይላል። እስኪ በሉ ሄኖክ ነው ከዓይነ ሞት ተሰወረ። ከሞት ማምለጥ ትፈልጋላችሁ? አሁን እንጂ ኧረ በሞት የነገሩኝ እሳት ከሰማይ ወርዶ እንደነነዌ ሰዎች እንዳይበላን ትፈልጋላችሁ? በሉ ንገሩኝ እንጂ ምንድነው መድኃኒቱ? ጾም። ያው አዳም በልቶ ቢሞት ሄኖክ ሆዱን ቢገዛ ምን አለ? እስከ ዛሬ አልሞተም። ክርስቶስ እስከሚመጣ ሄኖክ አይሞትም። ለምን? ወንቅድመ ዝንቱ ነገር ተከብተ ሄኖክ በሀበ አልቦ ዘኢመረ። ሄኖክ አስቀድሞ ተሰወረ። ለምን? ሆዱን ገዝቷልና። ሆዱን የገዛ ሰው መብቃት ይችላል። ልብ ብላችሁ ስሙ። ወደ ሰማይ ለመውጣት ሸክም ማቅለል ነው። ፌስታልን ወይም ወረቀትን ነፋስ የሚያነሳት ምን ስትለው ስትቀለው ነው። ሆዱን ያቀለለ ሰው ወደ ሰማይ ለማድረግ ይችላል። ሆዳችንን እንድናቀል መድኃኒዓለም ይርዳን። በሚያልፈው ተረጋጉ። ጨረሱ። እግዚአብሔር በሉ ሁላችሁም ንገሩኝ። ሁሉንም በሉ ንገሩኝ እንጂ ያሳልፋል።
እግዚአብሔር ስንቱን ያሳልፋል? መጾም ማንን ያስመስላል? ስለዚህ ሆዳችንም ያልፋል። ማን እንዳያልፍብን መትጋት እግዚአብሔር። የልደት ዕለት ራሱ መላእክት የልደት ዕለት ራሱ ሌሊት ነው መላእክት ለእረኞች የተገለጡት። ለምን እስኪ ለምን ይሆን? ለምን ይሆን? ምን ማለት ነው? በሚበሉበት ሰዓት ሳይሆን ጾም በነበሩበት ሰዓት የተገለጠው። ለምን? መጾም መልአክ እንዲገለጥ ያደርጋል። እግዚአብሔር ጾመን ሰላም እንድናገኝ መድኃኔዓለም ይርዳን። የነነዌ አምላክ መድኃኔዓለም ክርስቶስ እንደ ድመት ልጆቻችንን የምናጠፋ የምንበላውን እኛንም ሀገራችንንም ይማርልን። ነነዌን የማራት በ3 ቀን ጾም ነው። እኛም ክፋታችንን ትተን ብንመለስ አይደለም በ3 ቀን በተመለስንበት እግዚአብሔር ምሕረት ያደርግልናል። የነነዌን እሳት ዮናስ እንዳይዋሽ ብሎ በሰማይ ላይ አሳይቶ ለሕዝቡ ምሕረት ያደረገ እግዚአብሔር ለሀገራችንም የዘረኝነቱን እሳት፣ የጥንቆላውን እሳት፣ የመናፍቅነቱን እሳት፣ የፖለቲካውን እሳት፣ የሆዱን እሳት፣ የዝሙቱን እሳት፣ የመከፋፈሉን እሳት መድኃኔዓለም ያጥፋልን። የነነዌ አምላክ ለእኛም ምሕረት ያደርግልን። መስዋዕት ለእግዚአብሔር ይቆየን።